ለእግዚአብሔር ቃል ክብር እኔ ቆሜ ያነብላችኋለሁ። እግዚአብሔር ስሙ ይባረክ። ቆሙን ያልኩለካሽ ጌታ ይባርካችሁ። ዛሬ እግዚአብሔር ቢረዳኝ አንደኛ ተሰሎንቄ ሐሳቡን ፈጠን ብዬ በወፍ በረር ተነጋግረንበት አንዳንድ ቁም ነገሮችን በልባችን ሰንቀን እንድንወጣ በልቤ ላይ በመንፈሴ ላይ ከበደውን ቶሎ ብዬ ለማስተላለፍ እሞክራለሁ። እግዚአብሔር ስሙ ብሩክ ይሁን። ዛሬ ሞር ትኩረት የማደርግበትን አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 13 ጀምሮ ያለውን ሐሳብ አብረን በጌታ ስም እናነብና ትንሽ ወደ ኋላ ደግሞ መለስ ብለን ባለፉት የተማርነውን ከለስ አድርገን ሐሳቡን አያይዘን ወደፊት እንሄዳለን ማለት ነው። በጌታ ስም ከአነባዋለሁ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 12 ጀምሮ እስከ ፍጻሜ። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራቸዋለን። ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው። ሰውን ሁሉ ታገሱ። ማንም በሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁንም ነፍሳችሁንም ስጋችሁንም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ወንድሞች ሆይ ስለኛ ጸልዩ። ከወንድሞች ሁሉ ጋራ በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አሜን አሜን። የጌታ የኢየሱስ ክርስቶስ ጸጋ ሊያስተምረን ከሁላችን ጋር ይሁን። አሜን። እንቀመጣለን። ክብር ለአምላካችን ለእግዚአብሔር ይሁን። ባለፈው ጊዜ እንደ ርዕስ አድርገን የወሰንነው የተሰሎንቄ ቤተክርስቲያን ሶስቱ ተግዳሮቶች ብለን ሁለቱን በደንብ ለማየት ሞክረናል። ሶስተኛውን ጀምረን ነበር ያቆምነው። ዛሬ ሶስተኛውን በደንብ እናየዋለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው ትንሽ ታሪካዊ ዳራውን እንደነገርኳችሁ ጳውሎስ ከተሰሎንቄ በ3 ሳምንት አገልግሎት በመከራ ወይም በግፊት በስደት ከተማይቱን ለቆ ከሄደ በኋላ ሁልጊዜ ስለ ተሰሎንቄ ቤተክርስቲያን ሲያስብ ይጨነቅ እንደነበረ፣ ያስጨነቀውም ነገር በወቅቱ የተነሳው ስደትና መከራ ያንን ተቋቁመው የተሰሎንቄ ቅዱሳን በሕይወት ቀጥለው ይሆን ጸንተው ይሆን ብሎ ያምን ነበረበት፣ ስጋት ነበረበት። እንደ ዘመኑ ቴክስት የለም፣ ስልክ የለም፣ ወይም ደግሞ የግድ አንድ ሰው ሄዶ መልእክቱን መስማት ያሉበትን ሁኔታ ማየት ነበረበት። ከዚህም የተነሳ ማንን ላኩት ይላል። ማንን ላክ ነው? ጢሞቴዎስን። የቼ ብቻ ነው? አንድ ሰው ነው ያለው ወይስ ሁለት ሰው? ጢሞቴዎስን ላከውና ከዛ እስኪመለስ ድረስ ጓግቶ የላከውም ለምንድን ነው አለን? እንዲያጸናቸው እንዲመክራቸው ምን አለው? ላኩት። እንዲመክራችሁ እንዲያጽናናችሁ ደግሞ ምን እንድላችሁ እንዲያጸናችሁ ጢሞቴዎስን ወደ እናንተ ላኩ። ሲመለስ የምስራች ብሎ ነገረን። እርሱም ምን እንዳላችሁ እንደጸናችሁ በእምነት እንደጸናችሁ ነገረን።
በዚህም ደስ አለን ስለናንተም እግዚአብሔርን ምን እንላለን እናመሰግናለን እያለ ስለነሱ እግዚአብሔርን እንደሚያመሰግን ከዛ ከሰማው ነገር ተነስቶ ደግሞ ቤተክርስቲያኒቱ እንደዋለ በቃ ተመልሼ ወደናንተ ለመምጣት ናፍቆቴ ረሃቤ ነበረ ነገር ግን ካንዴም ሁለት ጊዜ ሞከርኩኝ ሰይጣን ምን አለኝ አዘገየ ስለዚህ በእናንተ መካከል የጎደለውን እሞላ ዘንድ ብመጣ ደስ ባለኝ ነበር አሁን ግን ከሰማው ነገር ተነስቶ በመካከላቸው ያሉትን ተግዳሮቶች እየነቀሰ እንደ አንድ መጋቢ መልእክት ሲጽፍላቸው እናያለን ይሄ መልእክት በሁሉም ዘንድ እንዲነበብ አደራ ብሎ ደግሞ ሲነግራቸው እናያለን እግዚአብሔር ስሙ የተባረከ ይሁን እና አንደኛው ተግዳሮታቸውን አለን በእምነት በጠላት ከጠላት ከሚነሳው ሰልፍ ውጊያ የተነሳ ከእምነት ተንሸራተው ይሆን ብሎ ነበረ ስጋቱ እንዳይንሸራተቱ እንዲጸኑ ለዛም አንዱ ምናል የቤተክርስቲያን አለመጽናት ወይም የቅዱሳን አለመጽናት አንዱ ተግዳሮት ከየት የሚመጣ ነው አለ ከጠላት ውጊያ የሚመጣ ነው አለ በዚህ ዘመን አንዱ ከተዘነጋው ነገር በቃ ሁሉ ነገር ደና እንደሆነ እንድናስብ ሰይጣንንም አንደርስቲሜት በማድረግ ግን ስራው በመካከላችን ጎልቶ ሲታይ ሲያተራምስ ቋንቋ ሲደበላልቅ ስናይ አጥብቀን ልንቃወም ልንጸልይ ለዚህም የእግዚአብሔር ቃል ምን አለ ዲያብሎስን ተቃወሙት ከናንተ ምን ይላል ካልተቃወማችሁትስ ተቃውሞ በኢየሱስ ስም ማለት ብቻ ሳይሆን በድርጊትም በህይወትም በምልልስም ዲያብሎስን ምን እንለዋለን እንቃወመዋለን አንዱ ይሄ ነው አለን ሁለተኛው በቅዱሳን መካከል ጢሞቴዎስ ካመጣለት ኢንፎርሜሽን አንደኛው በቅዱሳን መካከል የቅድስና ችግር እንዳለ ይሄንን ሰምቷል ጽናቱ ጥሩ ነው ግን ምን አለ የቅድስና ህይወት አንዱ ቤተክርስቲያንን ከሚያምሳትና ያለ ብቃት በእግዚአብሔር ፊት ብቃት ሞገስ ከሚያሳጣት ነገር አንዱ ምንድነው አለ ቅድስና ማጣት ቅድስና ለቤተክርስቲያን ምንድነው ጉልበት ነው አቅም ነው ከዚህም ጋር ያይዘን ለማንም ጸጋ እንዳይጎድለው ብሎ ምን አለ ከናንተ መካከል ጸጋ ከጎደለ ያው ቅድስና የሚጎላል ቅድስና ከጎደለ ደግሞ ያለ ቅድስና እግዚአብሔርን ማየት ስለማይቻል እግዚአብሔርን አለማየት ደግሞ ከእግዚአብሔር ነገር መጉደል እንዳለ ይሄንን ስናይ ነበር እና ስለዚህም ቅድስና ትልቁ ጠላት ቅድስናን ማሳጣት ያለ ስርዓት መመላለስ ለዚህ ነው በመካከላቸው አንዳንዶች ያለ ስርዓት ይመላለሳሉ አለና ሁለተኛ ተሰሎንቄ ላይም ተሻግሮ የሚናገረው ነገር አለ እሱንም በኋላ ትንሽ ዳሰሳ አረጋለሁ እግዚአብሔር ስሙ የተባረከ ይሁን ለዚህ ነው አስረግጦ ምን ይላችኋል ለርኩሰት ሳይሆን እግዚአብሔር በቅድስና ምን ብሎናል ይላል ጠርቶናል ለምን ለቅድስና ምናል ጠሪው ቅዱስ ነው የተጠራ ነው ለምንድን ነው ለቅድስና ነው ብለን ይሄንን ሐሳብ ስንነጋገር ነበር ቅድስናን ደግሞ አንስተን ቅድስና በሁለንተና ለእግዚአብሔር መለየት መቀደስ ነፍስም ስጋም መንፈስም መቀደስ እንዳለበት ሶስቱንም ስፔሲፊክ አድርጎ በተለይ ይሄ አስተምሮት በዘመናችን በጣም እንደተንሰራፋና ቸል የተባለ ዋናው መንፈስ ነው ስጋና ነፍስ ምናምን የሚባልበት ግን እዚህ ጋር አስረግጦ የሚነግረን ቅድስና በምንድነው በነፍስም በመንፈስም በስጋም ነው የሰው ሁለንተና ምንድነው ነፍስ መንፈስ ስጋ ነው አሜን እግዚአብሔር ስሙ የተባረከ ይሁን ሶስተኛው የተግዳሮት አቅጣጫ ብለን ያለው ጤናማ ህብረትን ማሳጣት የጠላት ተግዳሮቱ ይህን በተሰሎንቄ ቤተክርስቲያን ውስጥ አንዱ ትልቁ ያየነው ባነበብነው ክፍል ላይም አስረግጦ ሐዋርያው የሚነግረን ምን ይላል ወንድሞች ሆይ በመካከላቸው የሚደክሙትን በጌታም በመካከላቸው የህብረት አንድነት እንደተናጋ የምታዩት እርስ በርስ በመካከላቸው መናናቅ እንዳለ የምታዩት ባለፈውም እንደ አንድ ምሳሌ ወይም ደግሞ የጳውሎስን መልእክት በቀላሉ ለመረዳት ካስፈለገ ባይዘወይ መልእክቶች ብዙዎቹ ከወንጌል ልዩ የሚያደርጋቸው 80 እና 90%
የስተት አስተምሮትን ዲፌንስ ማድረግ ነው። ቤተክርስቲያንን ማጽናት ነው። ከሌላ አስተምሮት ከማይሆኑ ነገሮች መጠበቅ ነው። የጳውሎስ መልእክቶች ባይኖሩ ኖሮ ቤተክርስቲያን በጣም አደጋ ውስጥ ትገባ ነበር። ይሄ መልእክት የተላከው መልእክት በተሰሎንቄ ቤተክርስቲያን ብቻ የቀረ ሳይሆን ደራሲው መንፈስ ቅዱስ ስለሆነ መንፈስ ቅዱስ በሐዋርያው ጳውሎስ ውስጥ አድሮ የዘመኑን መጨረሻ ጭምር እንግዲህ ታያችሁ ከዛሬ 2000 ዓመት በፊት ነው ይሄ መልእክት የተጻፈው። ነገር ግን መልእክቱ ዘመን ተሻጋሪ ያደረገው የእግዚአብሔር መንፈስ ስላለበት ነው። አሜን ነው። ኦኬ፣ እግዚአብሔር ስሙ ይባረክ። ከዚህም የተነሳ በጣም ስለ ህብረት ትኩረት አድርጎ ያቺ በተሰሎንቄ ቤተክርስቲያን መካከል የነበረው ተግዳሮት በዘመናት ሁሉ መካከል ተግዳሮት ሆኖ ቀጥሏል። አንድ ሰዎች እንደዚህ ይላሉ፣ በዚህ ዘመን ምን ቤተክርስቲያን አለ? ሁሉም እንዲና እንዲህ ይላሉ። ልንገራችሁ፣ እኛ እስካለን ችግር አለ። ምን አልኩኝ? በቃ አንድ ሰው አንድ ጊዜ በጣም በቃ ፍጹም ፐርፌክት የሆነች ቤተክርስቲያን ፍለጋ ዞራችሁ ያችን ፍጹም የሆነች ቤተክርስቲያን ካገኛችሁ ፕሊስ እዛ ቸርች አባላት ትሆኑ አለ። ለምን? እናንተ ከገባችሁበት ታበላሹታላችሁ። ግልጽ ነው። ስለዚህም ፐርፌክት የሆነች ቤተክርስቲያን የለችም። እንሰራለን። እለት እለት ምን እንላለን? እንሰራለን። አንዱም ይሄ በቃ አንድም ሰው ሲናገር ዛሬ ዓለም ትንሽም ረፍት ያገኘችው አለ ትንሽ ረፍት ያገኘችው በጣም ዓለምን ሊበጠብጡ የሚችሉ ሰዎችን እግዚአብሔር ወደ ቤተክርስቲያን አምጥቶ ነው ትንሽ ያሳረፋት። እኛም ራሳችን ባክግራውንዳችን ጀርባ ነገራችን ቢጠና የብዙ ችግሮች ምንጮች ነን። ግን እግዚአብሔር በጸጋው ታሪካችንን ቀየረ፣ ነገራችንን ለወጠና የማንጠቅመውን የምንጠቅም አደረገን። ይሄ ሁሉ በጸጋው ሆነ። ሁሉ ከእርሱ በማን? በእርሱ። ለማን? ለእርሱ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ በተሰሎንቄ ቤተክርስቲያን መካከል በጣም አንዱ ትልቁ እንግዲህ ሁሉም ባለፈው ትንሽ ጨረፍ ያረኩት እኩል የተጠሩት እኩል ጌታን ያመኑት እነ ጳውሎስ በገቡ ጊዜ ወደ ምኩራብ ገብተው ወንጌልን መሰከሩላቸው። ብዙዎቹ አንድ ሰሞነኛ ነው ምን ያሉት? ጌታን ያገኙት። ስለዚህ በመካከላቸው ደግሞ ያው እግዚአብሔር ጥሪው ወይም ጸጋው ልዩ ነው አይደል? ሁሉ ሰው አስተማሪ አይሆንም። ሁሉ ሰው አስተዳዳሪ አይሆንም። ሁሉ ሰው ሰባኪ አይሆንም። ለእያንዳንዱ ጸጋን ደስ የሚለው ደግሞ ሁሉን ነገር ለአንድ ሰው እግዚአብሔር አይሰጥም። እንደዛ ቢሆን ምን ሊሆን እንደሚችሉ አስቡ። ስለዚህም እግዚአብሔር ምንድን ያደረገው? ለእናንተ የሚያስፈልገውን እኔ ጋር አረገ፣ ለእኔ የሚያስፈልገውን ደግሞ እናንተ ጋር አስቀመጠ። ስለዚህም የድሮ የገጠር ሰዎች እህል ይጭኑና ወደ ከተማ ሄደው እህል ሸጠው አንድ ኩንታል እህል ሸጠው ትንሽ ጨው ይዘው ይመለሳሉ። ለምን? ለከተማው ሰው ምን ያስፈልገዋል? እህሉ። ለሱስ የሚያጣጥምበት ምን ያስፈልገዋል? ጨው ያስፈልገዋል። ስለዚህም በቤተ ክርስቲያን ውስጥም እያንዳንዳችን ጋር ያስቀመጠው ጸጋ ልዩ ነው። ቤተ ክርስቲያን ወይም በህብረት ስንቀመጥ ስሌቱ እንደዚህ ነው፣ ሰጥቶ የመቀበል ነው። አሜን ነው። እንሰጣለን ደግሞ እንቀበላለን። ሁሌ ሰጪ መሆን አደጋ አለው። ሁሌ ተቀባይ መሆንም ትክክል አይደለም። በህብረት ስንቀመጥ አንድ ቀን እኔ ዛሬ አስተምራለሁ፣ ነገ ደግሞ ቁጭ ብዬ ምን እላለሁ? እማራለሁ። ነገር ግን ቁጭ ብዬም አስተማሪ ከሆንኩ መድረክ ላይ ስወጣ ደግሞ ተማሪ ሆናለሁ። ግልጽ ነው ወገኖቼ? ቁጭ ብለን በሚማር መንፈስ ከተቀመጥን ብዙ ነገር እግዚአብሔር በጸጋው ያካፍለናል፣ ይሰጠናል፣ ያስተምረናል።
ስንወጣ ደግሞ ያንን በእኛ የተማርነውን አብዝቶ ለሌሎች ጥቅም ቆመን ስንናገር ደግሞ ለሌሎች የሚጠቅም ነገር እንሰጣለን። እግዚአብሔር ስሙ የተባረከ ይሁን። ለዚህም ነው ወንድሞች ሆይ በመካከላችሁ የሚደግሙትን በጌታ የሚገዟችሁን የሚገስጿችሁንም ታውቁ ዘንድ በመካከላችሁ ምን የሚሏችሁ የሚመሩ የሚገዙትን እነዛን ምን ትሉ ዘንድ ታውቁ ዘንድ። የሚገርመው ስሙ ስላላቸው ሳይሆን ከሌና ከሌ ስለተባሉ ወይ ፓስተር አስተማሪ ወይም ሽማግሌ ስለተባሉ ብቻ ሳይሆን ምን ይላል? ስለ ስራቸው በፍቅር ስለምናቸው ስለ ስራቸው ስማቸው ሳይሆን የሚያስከብራቸው ምናቸው ነው? ስራቸው፣ ድርጊታቸው፣ ለአካሉ የሚያደርጉት አስተዋጽኦ ስለ ስራቸው በፍቅር ከመጠን ይልቅ ምን ትሏቸው ዘንድ ታከብሯቸው ዘንድ ምን እንላችኋለን? እንለምናችኋለን። ስለዚህም ያለ ስርዓት የሚሄዱትን ምን በሏቸው? ገስጿቸው። ቁጥር 14 ላይ ወንድሞች ሆይ እንመክራችኋለን። ከፍ ብሎ ቁጥር 15 13 እና 14 12 እና 13 ላይ እርስ በርሳችሁ በሰላም ሁኑ። እርስ በርሳችሁ በሰላም ሁኑ። በሰላም ካልሆናችሁ የሚቀጥሉት ነገሮች አሉ። ወደታች ወረድ እያለን ስንሄድ በጣም ታፍታፍ የሆኑ ነገሮች አሉ። ሁላችንም ተሰርተን ያለቁ ሰዎች ህብረት ሳይሆን በመሰራት ላይ ያለን ቅዱሳን ነን። ተሰርቶ ያለቀ ካለ ስለዛ ሰው እግዚአብሔር እናመሰግናለን። ግን ሁላችንም በመሰራት ላይ ያለን ነን። ስለዚህም እግዚአብሔር ቃል እንደሚለው እርስ በርሳችሁ ሰላም እነዚህ ሰዎች ታከብሯቸው ዘንድ ራሳችሁን ታስከብሩ ዘንድ አይደለም፣ ታከብሯቸው ዘንድ። ማክበር የኛ ድርሻ ነው። ግልጽ ነው። አንዳንድ ጊዜ መሪ ሆናችሁ ወይም ደግሞ አገልጋይ ሆናችሁ መሪዎቻችሁን አክብሩ ሲሉ ኢንዳይሬክት አክብሩኝ ማለት ይመስላል አይደል? ለመናገር አገልጋዮች ይተናነቃቸዋል። ግድ የላችሁ አክብሩ። መሪዎቻችሁን የሚገዟችሁን ምን በሉ። ምክንያቱም ተሰሎንቄ ቤተክርስቲያን ውስጥ ይሄ ትልቅ ችግር ነበር። እሱ ማን ነው ትናንት አብረን የነበርና አለ ምናምን በሚል እርስ በርሳቸው ምን ብለዋል? ተናንቀዋል። ስለዚህ በሰው ላይ ሰዎችን ማክበር በእነሱ ውስጥ ያለውን የእግዚአብሔርን መንፈስ አብሮ ማክበር ነው። ኋላ ላይ ወደ ታች ዝቅ ብሎ ስታዩት በጣም ጥንቃቄ ቀደም ብላችሁ ስታዩ በቅድስና ራሱን እያንዳንዱ የራሱን አካል በቅድስና ይጠብቅ። ይሄንን መግፋት ይሄንን ማድረግ ሰውን የገፋ አይደለም። ማንን ነው? የእግዚአብሔርን መንፈስ ነው የሚገፋው። ኦኬ ወንድሞች ሆይ ቁጥር 14 ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ገስጿቸው። ድፍረት የሌላቸውን ምን በሏቸው? ይሄ ያለ ስርዓት የሚሄዱትን ገስጿቸው። ያለ ስርዓት መሄድ ማለት እንደ እግዚአብሔር ቃል አለመመላለስ ማለት ነው። ከእግዚአብሔር ቃል ተቃራኒውን የሚሄዱ ሰዎችን ማለት ነው። ለምሳሌ ስለ አንድነት ትጉ ተብሎ አንድነትን የሚያፈርስ ነገር ላይ ሰዎች የሚሰማሩ ከሆነ ስነ ስርዓት ያዝ ይባላል። ለምን? አንድነትን እኛ የምናመጣው ጉዳይ ሳይሆን እነዚህ አንድ ይሁኑ ብሎ የኢየሱስ ክርስቶስ የጸሎት ውጤት ነው። ኦኬ እኛ ተሰብስበን አንድነትን አናመጣም። ይሄ አንድነት ከ2000 ዓመት በፊት የኢየሱስ ክርስቶስ የጸሎት መልስ ነው። ኦኬ እግዚአብሔር ስሙ ይባረክ። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ስለዚህም የመንፈስ አንድ ይሄ ጌታ ምን አለ? እኔና አንተ አንድ እንደሆነ እነዚህ ደግሞ ምን ይሁኑ? አንድ ይሁኑ። የሚገርመው እግዚአብሔር አብ ሲከብር ወልድ ለኔ ይቀርብኝ አይልም። መንፈስ የሚገርም ነው። በስላሴ አካል መካከል ያለው መቀባበልና ዩኒቲውን ስታዩ በጣም ይሄ በሰማይ ያለው እግዚአብሔር ፍቃድ በመካከላችንም እንዲሆን የእግዚአብሔር አጀንዳ ነው። እግዚአብሔር አብ ከላይ ሆኖ ወልድ ሲጠመቅ ትዝ ይላችኋል። በተራራው ላይም በክብር ሲገለጥ አይታችኋል። ምንድነው? የምወደው ልጄ እርሱ ነውና እርሱን ምን በሉት? እኔ ስሙት። እሱን ስሙት።
ወልድ ደግሞ ይመጣና አባቴን እንዲህ አከብረዋለሁ ያከብረዋል ፈጽም ያከበርኩ ይለዋል አይደል? ከዛ መንፈስ ቅዱስ እኔ ብሄድ ይሻላል አለና መንፈስ ቅዱስ ቢመጣ ይሻላል አለና መንፈስ ቅዱስ ደግሞ መጥቶ ማንን ስሙታል? ኢየሱስን ስሙት። መንፈስ ቅዱስ የሚመጣው ኃይል የሚመጣው ኤኒቲንግ የእግዚአብሔር ክብር ቢገለጥ ኢየሱስን የማክበር ፕሮግራም እንጂ ያለው ግለሰቦችን የማክበር ፕሮግራም የለው። አሜን ነው ወገኖች። እርሱን ስናከብር እኛም አብረን የግድ መክበር ነው። ልክ እንደ ውርንጭላይቱ ትዝ ይላችኋል። ያችን የታሰረችውን ፍቷትና አምጡ አለ። ቅድም በዱላ እየመቷት አመጧት አይደለ? ጌታ ፊት እየገረፉ እየገፈተሩ አመጧትና ልክ እርሱ ሲቀመጥበት አነጠፉላት። ጌታ አልሄደበትም። ማን ሄደበት? ማን ነው? ውርንጭላቱን እችረግ ቄጤማውንም ይሄ ሆሳና ተብሎ የተነጠፈውን ሁሉ እየረገጠች ሄደችው ማነች? ማን እሷ ላይ ስላለ ይሲ ጌታ በእኛ ላይ ካለ ሰማይ ዙፋኑ ምድር የእግሩ መረገጫ እኛ በእኛ እግዚአብሔር ምድርን ይረግጣል። እግዚአብሔር ስሙ የተባረከ ይሁን። ብቻ ጌታ በእኛ ላይ ይሁን። ፕሮግራሙ እርሱ በእኛ ላይ ይቀመጥ፣ ጸጋውን በእኛ ላይ ያስቀምጥ። ለዛ ደግሞ ክብሩን ለማን እንስጥ? ለእርሱ እንስጥ። ኢየሱስ ክርስቶስ የዘላለም ጌታ ነው። የሚገርማችሁ ሐዋርያው ይህንን ያለ ስርዓት የሚሄዱትን ስርዓት እንዲይዙ ገስጿቸው ካለ በኋላ ሁለተኛ ተሰሎንቄ ላይ ሲሄድ እነዚህ ሰዎች እንዳልተመለሱ በመካከላቸው ያንኑ ያለ ስርዓት መሄዱን እንደቀጠሉ ስለገባው በሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 6 እስከ 7 ላይ ምን ብሎ መልሰው ይልክላቸዋል? አንዳንድ ጊዜ እኛም መካከል ይሄ ነገር ይሰራል ወገኖቼ። ወንድሞች ሆይ ከኛ እንደተቀበላችሁት ወግ ሳይሆን ያለ ስርዓት የሚሄድ ወንድም ሁሉ ከሚሄድ ወንድም ሁሉ ትለዩ ዘንድ ምን ትሉ ዘንድ? እስቲ ትለዩ ዘንድ በሉ። ትለዩ ዘንድ በጌታችን በኢየሱስ ክርስቶስ እንለምናቸዋለን። ምን እንላቸዋለን? እናዛቸዋለን። ያው በጌታ በኢየሱስ ክርስቶስ ስም እናዛቸዋለን። እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና በእናንተ ዘንድ ያለ ስርዓት አልሄድንምና። እግዚአብሔር ስሙ የተባረከ ይሁን። አንዴ ሁለቴ ሶስቴ ትነግሩትና ሰውየው ስለ ስርዓት ያዝ ካልሆነ በነገር ሁሉ አለመስማማት፣ አለመተባበር። በተለይ እዚህ ጋር ቅድም እንዳልኩት የህብረት ተግዳሮት ነው። በህብረት መካከል አመጽን፣ አለመግባባትን፣ የተለያዩ የራስን አጀንዳ ሰዎች የሚያራምዱ ከሆነ ይሄ አካሉን የሚጎዳ ሆኖ ከተገኘ አትተባበሩ። እንድንቀጥል ከተፈለገ የክርስቶስ ውበትና ኃይል ክብሩ በመካከላችን እንዲገለጥ ከተፈለገ ክርስቶስ ዋጋ የከፈለለት አካል እርሱ ራስ የሆነባትን ቤተክርስቲያን ያውም ክርስቶስ ቤተክርስቲያን የኔ አይደለችም ያንተም አይደለችም። ቤተክርስቲያን የማነች? የክርስቶስ ነች። ቤተክርስቲያኔ ብሎ የሚጠራት ማን ነው? እርሱ ነው። እኛ ብልቶች ነን። በአካል ውስጥ ያለን ብልት ነን። ብልት ብቻውን ህልውና የለውም። በአካል ውስጥ ግን የሚገባውን ነገር ምን ይላል? ያገኛል፣ ይቀበላል፣ ይሰጣል። ስለዚህም በጣም ወገኖቼ በጣም በእኛ ፍቃድ ላይ የተመሰረተች የክርስቶስ ቤተክርስቲያን አለችም ያለችው። በፍቃዳችን በመታዘዛችን ግን በቤተክርስቲያን ውስጥ በሚያልፍ በረከት ውስጥ እኛ ምንድን ተካፋዮች ነን። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። ስለዚህም ይሄም አለ ልላችሁ ፈልጌ ነው። አትተባበሩት እንደዚህ አይነት ወንድም። ምክንያቱም ምዕራፍ አንደኛ ተሰሎንቄ ላይ ይሄንን መልእክት ያለ ስርዓት የሚሄዱትን ገስጿቸው፣ ምናልባት ባለማወቅ ቢሆን ምናልባት የእውቀት መረዳት ችግር ካለ ብሎ ሲገሰጹ የሚመለሱ ከሆነ የምንገስጸው ሰዎችን ለማሳነስ ወይም ደግሞ ልንሰብራቸው ሳይሆን ለምንድን ነው? ለማነጽ ነው። አንዳንድ ጊዜ ሰዎች ለቤተ ክርስቲያን ይቀኑና ያለ ቅንነት ሰዎችን ይገስጹና የበለጠ ይሰብሯቸዋል።
የትኛውም ቅናት በእኛ ውስጥ ቢኖር ወደ ሰዎች ስንደርስ በቅንነት ዓላማው ሊገባቸው በሚችል መንገድ ሰዎችን ማቃናት ይቻላል። the end of the day ሰውየው ከስህተቱ ተመልሶ ካለመጥቀም የሚጠቅም እንዲሆን ለማድረግ ነው። ሌላ ምንም አጀንዳ ሊኖረው አይገባም። ስለዚህም ድፍረት የሌላቸውን ደግሞ ምን በሏቸው? አጽኗቸው ብሎ ይመክራቸዋል። አንዳንዱ ሰው የሚገርም የእግዚአብሔር ነገር አለበት፣ ልቡ፣ ቅንነቱ፣ ብዙ ነገሮች አሉ። ግን የሆኑ አማድ መስለው የሚታዩ ሰዎች ፊት እኔ አልበቃውም የሚል ማንነት አለው። ለመጽሐፍ ቅዱስ ሲናገር ማንም ያልበቃ ቢመስለው በውስጡ ያለው ክርስቶስ እንደበቃ ይቁጠር። ብቃት ማን ነው? ክርስቶስ ነው። እስቲ ክርስቶስ ነው በሉ። ብቃታችን ማን ነው? ክርስቶስ ነው። እግዚአብሔር ስሙ የተባረከ ይሁን። ማንም በሌላው ላይ በክፉ ፋንታ ክፉ እንዳይመልስ ደግሞ ምን በሉ። ይሄ ህብረትን በጣም የሚያበላሽ ነገር ስለሆነ ነው። አንዳንድ ጊዜ ሰዎች በቤተ ክርስቲያን ፑልፒት ላይ በቤተ ክርስቲያን መካከል ቦክስ ሲጋጠሙ፣ የቃላት ጦርነት ሲጀምሩ የዛን ጊዜ አደጋው እዛ ጋር ነው። እንኳን አይደለም ዛሬ በእግዚአብሔር ቤት ቀርቶ በአንድ መስሪያ ቤት እንኳን ስርዓት አለ አይደለ? ገና ወደ ስራው ሲገቡ የመስሪያ ቤቱ ምን ደንብ ይነገረዋል። ሰውየው በዛ መሰረት ካልሄደ ፋየር ይባላል። በቃ አንተ አትመጥንም ተብሎ ይባረራል። ስለዚህም አንዳንድ ጊዜ ሰዎች በመንፈስ ጀምረው በስጋ ነገራቸውን ሲቀጥሉ በስጋ ይፈጸማሉ። ይፈጸማሉ። ድርጊቱ ራሱ ያ ካራክተር ራሱ ከሲስተም ውጪ ያወጣቸዋል። ያው ኢየሱስ ክርስቶስ ሕይወትም ነው መንገድም ነው። ያው ኢየሱስ ክርስቶስ ደግሞ የማሰናከያም አለት ነው። ግልጽ ነው ወገኖቼ። ስለዚህም ምን ማለት ነው? ይሄ መንገድ የጽድቅ ነው፣ የቅድስና ነው፣ እርሱን የመፍራት ነው። በዚህ መንገድ ላይ በድፍረት በኃጢአት ልምምዶች መሄድ አይቻልም። ልክ እንደምን ማለት ሰላችሁ? አንድ ስፒል ጫማ አድርጋ በኮረኮንች መንገድ ላይ ቀጭቋ እያለች ለመሄድ የምትሞክር ሴት በሰላም ትሄዳለች? እህቶቼን በደንብ ትረዱኛላችሁ። ጠጠሩ ምን ይላታል? ያወለካክፋታል፣ እንድትወድቅ ትሆናለች። the same thing በዚህ ቀና በሆነ የጽድቅ መንገድ ቀጭን በሆነችው መንገድ ላይ እንደተፈለገ እየተሆነ መመላለስ አይቻልም። ይህንን ነው የሚነግራቸው። ይህንን ነው አስተውሉ የሚነግራቸው። ነገር ግን ሁሉ ነገር እርስ በርሳችሁ ለሁሉም መልካሙን ለማድረግ ምን በሉ ትጉ። ለአካሉ ምን ይጠቅማል የሚለው መልካሙን ለማድረግ ምን በሉ ትጉ። እግዚአብሔር ስሙ የተባረከ ይሁን። ያ ብቻ አይደለም፣ ሁል ጊዜ ደስ ይበላችሁ። ሁሌ ይቻላል እንዴ? ሁሌ ፌሽታ ነው እንዴ? አይደለም። ደስ የሚለው ምን መሰላችሁ? ይሄ የክርስቶስ ኢየሱስ ሰላም ዓለም እንደምትሰጠው ሰላም አይደለም። የዓለም ሰላም ሁል ጊዜ ከሆነ ነገር ጋር የተሳፋ ነው ወይም የተሰፋ ነው። ከሆነ ነገር ጋር የተጣበቀ ነው። አሁን ብዙ ሰዎች እኔ ይሄ ቢኖረኝ ምን አይነት ላይፍ እንደምቀጭ ብሎ ያስባሉ አይደል? ይሄ ቢኖር ምን አይነት ፒስፉል የሆነ ላይፍ ምን እላለሁ እኖራለሁ። ሞኝነት። የኢየሱስ ሰላም ኑሮ ተወደደ ምን አለ? አንዳንዴ ይሄ ገጥሟችሁ ሊሆን ይችላል። የሚያስብል ነገር በህይወታችሁ እያለፈ መንፈስ ቅዱስ ይመጣና ውስጣችሁን ሰላም ነው ደስ የሚል ነገር አብቻለሁ ወይ የሆነ ጤነኛ እንደዛ ገጥሟችሁ ያውቃል? ይሄ ነገር እንዴት ነው? ውስጣችሁ ደህና ነው ይላል፣ ውጭው ግን ጩጩ ይላችኋል። የትኛው ነው መሰማት ያለበት? የውስጥ ሰላም ነው ካለ እሰይ። ለምን መሰላችሁ? እኔ የምሰጠው ሰላም ዓለም እንደሚሰጠው
ዓለም ሰላም የምትለው የራሷ ምን አላት? ሰላም የሚባል ኦኬ። እግዚአብሔር ስሙ የተባረከ ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህም ሁሉ ጊዜ ምን ይበላችሁ? ደስ ይበላችሁ። እንደውም ቆላስይስ ላይ ምን አለው? ደግሜ እላለሁ፣ የሆነ ጤነኛ ነኝ፣ በአእምሮ ሆኜ ነው፣ እያሰብኩ ነው። ደግሜ እላለሁ በጌታ ምን ይበላችሁ? እንዴ ሁሌ ደስ ይሰኛል እንዴ ሰው ለሚለው፣ አዎ በማን ነው ደስታ ያለው? የደስታችንን ምንጭና መሰረቱን ክርስቶስን ካደረግን በዓለም ላይ የሚገለባበጠው ነገር እኛን ተጽዕኖ ሊያደርግብን አይገባም። ምክንያቱም ሪሶርሱ ምንጩ ከየት ነው? ከላይ ነው። ከላይ ነው። ሰማይ ምድር በሰማይ ይተዳደራል እንጂ ምድር ምድር ሰማይን ሊያዝ አይችልም። ሁሉ ነገር አይታችሁ እንደሆነ ብለሲንጎች ከላይ ነው የሚወርዱት እንጂ ምድር በራሷ የምትሰጠው ያላትን እንኳን የምትሰጠው ከላይ በሚመጣ ነገር ነው። አይደለም እንዴ? ፀሐይ በሉት ከላይ ነው አይደል? ዝናብስ ከላይ ነው። ልክ ከላይ ዝናብ ሲዘንብላት ነው ምድር ያላትን እንኳን ምን የምትለው የምትሰጠው። በራሳችን ምንም ነን። ሰማይ የሚለን ነገር ካለ ከሰማይ ወደኛ ህይወት የሚመጣ ነገር ካለ ፍሬው ይታያል። አሜን። ክብር ለእግዚአብሔር ይሁን። ከጊዜ ጋር ትንሽ እየሮጥኩ እንደሆነ አውቃለሁ። ደስ የሚለው መንፈስን ምን አትበሉ፣ አታጥፉ። ከላይ ባየናቸው ነገሮች መሰረት አንዱ ትልቁ ችግር የሚሆነው ምን ሲሆን ነው? መንፈስን እነዚህ ነገሮች መንፈስን ህብረት ሲተራመስ፣ አለመቀባበል ሲኖር፣ ዩኒቲ ሲጠፋ ምን ይፈጠራል? ምን ይሆናል? መንፈስ ይጠፋል። መንፈስ ይጠፋል ማለት መንፈስ ቅዱስ ጥሎን ይሄዳል ማለት አይደለም። ነገር ግን የእርሱ ስራ፣ የእርሱን ጣት፣ የእርሱን አብሮነት ፊል አናደርግም። አንዳንዴ ሰዎችን ስንገፋ አብሮን በውስጡ ያለውን መንፈስ አብረን እንደምንገፋ ልናስብ ይገባል። ለኔ ጥቅም መንፈስ ቅዱስ ቢሞላበት ወንድሜን የበለጠ ቢትረፈረፍለት ሞልቶ የሚፈሰው ነገር ለኔ የሚተርፋል። ዝም ብለን ብንጫጫ ብንደራጅ ሰው ብንሸት ምን ዋጋ? ልዩነት የሚያመጣው ነገሮች ሁሉ ለመንፈስ ቅዱስ ነው የተሰጡት። ወልድ በቃ እግዚአብሔር ከላይ የሰጠን ነገር ትልቁ ነገር ይሄ ነው። ስለዚህም መንፈስን ምን አትበሉ አላቸው። ይሄ በተግዳሮት መካከል ሰው መንፈስን ሊያጠፋ አለመቀባበስ፣ እኔ ሪጀክት ሰዎችን ማድረግ አብሮ ሪጀክት የምናደርገው የእግዚአብሔርን መንፈስ ነው። ለምን መሰላችሁ? መጽሐፍ ቅዱስ ሲነግረን ከአንዱ መንፈስ እስቲ ተናገሩ። ለየት ያለ መንፈስ ነው እንዴ ጠጣችሁት? እኔ ውስጥ ያለው ለዚህ ነው የአዲስ ኪዳን አገልግሎት ሁሉ የተያያዘ ነው። ያው አንዱ መንፈስ ነው። አንዱ ያው የጠጣ ነው የእግዚአብሔር መንፈስ ጸጋን ከፍሎ የሚሰጠው የትኛው ነው? አንዱ የጠጣ ነው። አንዱ ጌታ ደግሞ የሁሉ ጌታ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ትንቢትን ምን አትበሉ፣ አትናቁ። አንዳንድ ጊዜ እዚህ ላይ በጣም ጥንቃቄ ልናደርግ ይገባል። ቤተክርስቲያን ትንቢት ቢመጣ መልእክቶች ሲመጡ አቮይድ ማድረግ ሳይሆን ሪጀክት ማድረግ ሳይሆን ቁጭ ብላ እንደ እግዚአብሔር ቃል መመርመር፣ ቁጭ ብላ መጻፍ። ይጻፋል ትንቢት። በዚህ ቀን እንደዚህ ተነበየ፣ እከሌ ተነብየዋል። ያንን ትንቢት ጊዜ ወስደን ካልተፈጸመ ከዛ ጊዜ ጀምሮ አንተ መስሎህ እንጂ ወይ ደግሞ ሞቅ ብሎህ እንጂ እግዚአብሔር ተናግሮህ አይደለም። ነገር ግን አሁን ነገሮችን ሁሉ ኢግኖር ለማድረግ ላለመረበሽ፣ በቃ እንዲህ ብሎ ጥርጥር ምናምን ህብረት ያበላሻል። ስለዚህም ሁሉ ነገር ይቅር ብሎ አቮይድ ማድረግ አደጋም አለው። ለዚህ ነው ትንቢትን አትናቁ። ደግሞ ብሎ እንደዚህ ያለች እኮ ምናምን ብለን የምንሳለቅበት ሳይሆን ቆም ብለን መንፈስ ቅዱስን ልናዳምጥና አዎ በእኛ ውስጥ ባለው እግዚአብሔር መንፈስ የመመርመር ምን አለ? መንፈስ አለ የሚመረምር።
ከሐሰት ከሆነ እውነተኛው ነገር ላይ ከቆምን የሐሰቱን ነገር መመርመር እንችላለን። ስለዚህም ትንቢትን አትናቁ፣ ሁሉን ምን በሉ ፈትኑ፣ ቴስት አርጉ፣ መልካሙን ያዙ። እነዚህ ነገሮች ለምንድን ነው የሚሰጡት? ቤተ ክርስቲያንን ለማነጽ ነው። የሐሰት ትንቢት አለ፣ በደንብ አለ። ዘመኑ በተለይ የሐሰቱ የገነነበት ነው። በደንብ ምርመራም የሚያስፈልገው ለምን እንደሆነ ታውቃላችሁ? ብዙ ጊዜ በእግዚአብሔር ቃል ላይም ስናይ አንዳንዴ 1 ለ40 1 ለ400 ምናምን ነው። ነቢያቶቹ ራሱ የሐሰቶቹ ይበዛሉ፣ ብዙ ናቸው። ግን በዛው መካከል ከእግዚአብሔር መንፈስ የሆነውን ለመለየት መንፈሳዊነትን ይጠይቃል። በመንፈስ መመርመርን ይጠይቃል። የእግዚአብሔርን ቃል ማወቅ ይጠይቃል። እና አንድ ጊዜ በጣም የማረሳው አንድ ሚኪ የሚባል ጓደኛችን ነበር። በጣም ሐረር በነበርኩበት ጊዜ አንደኛው ሁለት ነገር ነው ጅጅጋ ላይ ሀፕን ያደረገ ነው። አንደኛዋ ልክ እንደ ካዳሚ በሯን ዘግታ ትንቢት የምታድል ነበረች። እየሄዱ አንዲት ነብይ ተነሳች ተብሎ ሲጀመር ሰዎች ይሄ ጸጋ መገለጥ ያለበት ስትሰበሰቡ ለአንዱ እንዲና እንዲ ያለ ተብሎ በቤተ ክርስቲያን ውስጥ ነው ፈንክሽን ማድረግ ያለበት። በቤተ ክርስቲያን ጥላ ስር የትኛውም ጸጋ ከቤተ ክርስቲያን አይበልጥም። ጸጋ ለቤተ ክርስቲያን ነው የሚሰጠው። ቤተ ክርስቲያን እውቅና ሰጥታ ያንን ነገር በአግባቡ መጠቀም፣ በእውቀት መረዳት፣ ሰዎችን ማሳደግ የማን ድርሻ ነው? የቤተ ክርስቲያን ድርሻ ነው። እቺ ሰው በራሷው በቃ ነብይ ተነሳይ ተብሎ ሰው ሁሉ እየሄደ እሷ ጋር ትንቢት ይጠግባል። ይሄ ሚኪ ምላችሁ ልጅ ታዴ ምናልባት ሊያውቀው ይችላል። ሐረር አማኑኤል ቸርቿ እንትን ስትል ጅጅጋ ላይ የሐረር አማኑኤል ስትመሰረት ብራንች ጅጅጋ ላይ ስትመሰረት ነው ይሄ ልጅ አብሮን እዛ ሄዶ ከዛ አንዲት ነብይ ተነስታለች በጣም እግዚአብሔር የሚጠቀምባት ተብሎ እስቲ ያሳዩ ብሎ አብሮ ሄደ። ሲሄድ ብዙ ደቂቃም አልፈጀበትም። ሰው ሁሉ አሜን አሜን ሲል አቦ አንቺ ሰይጣን ያለብሽ አላት። አወጣልሃለሁ አለችው። እና ሰይጣን ያለብኝ አዎ አንተን ያለብህ ተጀመረ ማለት በቃ ካለብኝ ነገ ወይ ታወጪልኛለሽ ወይ አወጣልሻለሁ። ተቀጣጣ። መቼ? ነገ። ለማንኛውም ጸልዮ ሄደ። ብዙም እድል ፋንታም አንተ መንፈስ ሐሰተኛ መንፈስ በጌታ በኢየሱስ ክርስቶስ ስም ውደቅ ሲል ወይኔ ተበላው ብሎ በአናቱ አያችሁ። ጸጋው ሲመጣ አብሮም መለየትን የእግዚአብሔር መንፈስ ይስጠን። አሜን ነው ወገኖቼ። the same thing ይሄ ልጅ ኮንፈረንስ ላይ የሆነ ጅጅጋ መሰረተ ክርስቶስ ኮንፈረንስ ተዘጋጅቶ እያገለገለ እያለ ልጁ ብዙ ነገር ሲደበላለቅ አይቶ ልክ ከፕሮግራም ሲወርድ እኔ የሚገርማችሁ ይሄ የምነግራችሁ ወንድም በጣም በግድ ነው እህል ብላ ሁሉ የምንለው እና ለምግብ እንኳን የሆነ 40 ምናምን ኪሎ ገብቶ ነበር። ትንሽ ነው የበለጠ እንትን ነው። አሁን የት እንዳለ አላውቅም። ግን ልክ ከመድረክ ያ ሰው ዘበራርቆ ሲወርድ እናፈልግሃለሁ አለው ይሄ ወንድም። ሁለተኛ አሁን ከሰዓት በኋላ እዚህ መድረክ ላይ ቆመ ባይህ በኢየሱስ ክርስቶስም ትወድቃለህ። አገልጋይ ነው የምነግራችሁ። ያም አገልጋይ ያውቀዋል ምን አይነት ስፕሪት ቀላቅሎ እንደሚያወራ። ከሰዓት ኮንፈረንስ ሲጠበቅ እርሱ ባስ ይዞ ወደ መጣበት ሄደ። ምን እያልኳችሁ ነው? የሚቀላቀል መንፈስ የለም እያልኳለሁ። ግን ትንቢትን ሁሉ ምን በሉ መርምሩ። ሁሉም በደፈናው
ምንቃወመው ይሄንን ሐዋርያው ጳውሎስ ነው ይሄንን መልእክት የሚጽፍልን ብዙ የጸጋ ስጦታዎች የተገለጠበት። ስለዚህም ሁሉን ነገር ይሄ የሚመረምረውን መንፈስ አብሮ እግዚአብሔር መናፍስትን የመለየት ይሄንን አቆም። እኔ ትዝ ይለኛል ሐረር አንድ መካነ ኢየሱስ ቤተክርስቲያን አንድ አገልግሎት ለወርድ ሰጥተውኝ ሄጄ ሳገለግል በአገልግሎቴ በጣም ደስ አለው፣ ባረከኝ። እግዚአብሔር በብዙ በሌላ መድረኮች ላይ እንደምቆም በሱ በኩል ትንቢት መጣልኝ እና አሜን አልኩ። ሁለተኛ ትንቢት ደግሞ ቀጠለና እግዚአብሔር በሶሎ ጸጋ ቀብቻለሁ አለኝ። ኖ ይሄኛው የኔ አይደለም፣ እዚህ ለሌላ ሰው መጥቶልህ ሊሆን ይችላል። አሜን መንፈሴ ወዲያው ኖ ሪጀክት አደረገው። ያለ ለሆነ ሰው እኮ ሰምቶ ሊሆን ይችላል አላውቅም። ይሄኛው የኔ አይደለም ወንድሜ፣ ይሄኛው ለባለቤቱ እንደው ጌታ ተናግሮኛል ብዬ ያንን ተቀብየው ቢሆን ካን ዩ ኢማጂን ምን ያክል ኳይሮች ጋር መጥቼ እንደምበጠብጥ አንድ ቀንም ለመዘመር ሞክሬ አላውቅም። ለምን አውቀዋለሁ፣ ጸጋዬን ስለማውቀው ማለት ነው። በሰላማዊ ሰልፍ ያባርሩኝ ነበር ከቸርችና ከዛ ተርፌያለሁ። ስለዚህ ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ መልእክትም ሲመጣላችሁ መንፈሳችሁ ንቁ ከሆነ ትለዩታላችሁ የትኛው እግዚአብሔር የእናንተ እንደሆነና ያልሆነው። ስለዚህ ሞቅ የሚያደርግ ነገር ሁሉ አሜን አሜን ብለን ከዛ ትግል ውስጥ መግባት የለብንም። የእግዚአብሔር የሆነውን ከእግዚአብሔር መንፈስ የሆነውን አሜን፣ ያንን ይኸው አንደኛው ትክክለኛ ነበር። ከዛ በኋላም እግዚአብሔር በሮችን ከፈተልኝ፣ ማገልገል ጀመርኩ ማለት ነው። ወጣ እያልኩኝ አሜን ያልኩትን ማለት ነው። ስለዚህ አንዳንዴም ጌታ ተናግሮኝ የሚለውንም ነገር ወገኖቼ አሁን ቤተክርስቲያንን እያመሳት ያለው ስፔሲፊክ አድርገው ሰዎች በእግዚአብሔር ቃልና ለራሳቸው መንፈስ ቅዱስ በተናገራቸው ሳይሆን በሆነ በኩል ለመጣላቸው ትንቢት ከእግዚአብሔር ጋር የተጣሉ ብዙ ሰዎች አሉ። ጌታ እንዲህ ተናግረኝ፣ ጌታን የተናገረን እርግጠኞች ነን ወይስ ደግሞ ነቢዩ ደስ ስላለው ደስ ያለውን ነግሮናል? ይሄንን በጣም ለወደፊት ይሄንን የምነግራችሁ ማስጠነቀቃችሁ ነገ ተነገ ወዲያ እግዚአብሔር በመካከላችን የሚገልጻቸው ጸጋዎች ስላሉ ነው። ኮዲው በእግዚአብሔር ቃልና በመንፈስ ቅዱስ ራሳችንን የተሻለውን ነገር እየያዝን ራሳችንን ልናዘጋጅ ስለሚገባ ነው። አስቀድሜ ዝም ብለን በደፈናው የእግዚአብሔርንም ነገር አብረን ሪጀክት እንዳናደርግ። ለምን እነዚህ ጸጋ ስጦታዎች የሚሰጡት ለቤተ ክርስቲያን መታነጽ ስለሆነ እግዚአብሔር ስሙ የተባረከ ይሁን። ስለዚህም ለዚህ ነው ወንድሞች ሆይ መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ምን በሉ ራቁ። ከማናቸውም ክፉ ነገር ምንድነው ብትሉ እንደ እግዚአብሔር ቃል ያልሆነ እንደ እግዚአብሔር መንፈስና ሐሳብ ያልሆነ ነገር ሁሉ ክፉ ነው። የዚህ ዓለም ነገር በጣም ብዙ ነገሮች አሉ። ከዛ ምን በሉ ራቁ ካለ ራቅ። በቃ ከኛ የበለጠ እግዚአብሔር ቃል ይጠበባል። አሜን ነው ወገኖች። እንዴት መሰለ ምናምን ብለን ጌታ ሆይ ይኸውልህ እኮ ነገሩ ብለን እግዚአብሔርን ለማስረዳት መከራችንን አንይ። ራቅ ካለ ራቅ፣ ምንም አማራጭ የለም። ምክንያቱም እግዚአብሔር ስለሚያውቅ ነው ቀጥሎ በህይወት ምን እንደሚሆን። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ስለዚህም በመጨረሻም የሰላም አምላክ ራሱ ሁለንተናችሁን ምን ይበል ይቀድስ። ሁለንተናችሁን ባለፈው ሳምንት ስለሄድኩበት ብዙ አልሄድበትም። ሁለንተናችሁን ይቀድስ። ምናችሁን? ነፍሳችሁን። ላንብበው እንዴ መንፈሳችሁን ነፍሳችሁንም ስጋችሁንም የጌታችን የኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ምን ይበሉ ይጠበቁ። ፈጽመው ይጠበቁ። እያንዳንዱ ሰው ራሱን ይሄንን ነፍሱን ስጋው መንፈሱን ይጠብቅ፣ አይቀላቀል።
ይሁን አንዳንድ ጊዜ አንዳንድ ሳናውቀው ምንቀላቅለው ዓለም አለ። አንዳንድ ጊዜ ሰዎች አያለው ሲሉ አታዩም አልላቸው፣ ግን ከማን ነው ያዩት የሚለውን መመርመር ነው ያለበት። ማን ያሳያቸው? እግዚአብሔር ካሳያቸው ከእግዚአብሔር መንፈስና ከእግዚአብሔር ቃል ጋር የሚጣረስ አይደለም። ብዙ ጊዜ እግዚአብሔር ሲናገር ቅድስናን ማዕከል ያደረገ የእርሱን ባህሪ የሚገልጥ ነገር ነው እግዚአብሔር ምን የሚለው የሚያሳየው። ለዚህም በጣም በዚህ ጉዳይ ላይ ጥንቃቄ ልናደርግ ይገባል። ጳውሎስ በቃ የተሰሎንቄን ቤተክርስቲያን እያሰበ ይህንን ነገር ምጡ ነው ተገኝቶ በመካከላቸው ሆኖ ደግሞ በነበረበት ጊዜ እንዴት በመካከላችሁ እንደተመላለሰ ታውቃላችሁ። ነገራችን ያለ ነቀፋ ነበር የተመላለስ ነው። በቃ ኢቭን ሌላ እንኳን ቀርቶ ለአንዳችሁ እንኳን እንዳንከብድ መብት ኖሮን ሳለ በእጆቻችን እየሰራን ራሳችንን እየረዳን ነበር ምን ያላችሁ ያገለገልናችሁ። ከማናችሁም አንዳች ነገር ምን አላለም አልተቀበልንም፣ አልፈለግንም። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህም ወገኖቼ ያለ ስርዓት ስንሄድ ሰዎች ረፍ ስነ ስርዓት ካሉን እግዚአብሔር መካሪና ገሳጭ አያሳጣችሁ። አሜን። የሚመክሩን ሰዎች ካሉ ሪሊ የሚወዱ ሰዎች እነሱ ናቸው። ዝም ብሎ የሚያሞካሿችሁ ሰዎች በቃ አንተ እኮ ምናምን በቃ ሳይ እኮ ምናምን ብለው ዝም ብሎ የሚቀባቡንን አሜን እልል ሃሌሉያ ምናምን አትበሉ። እሱንማ ጥሩ ነገራችሁን ማንም አይወስድባችሁ፣ እናንተው ጋር ይሰነብታል። ግን ድካማችሁን የሚነግሯችሁ ሰዎች እነሱ ሪሊ የእናንተን ፐርፌክሽን የሚፈልጉ ሰዎች ናቸው። እኔ ሁል ጊዜ ባለቤቴን ስለ ባለቤቴ እግዚአብሔርን ማመሰግነው ጥሩ ነገሬን ብዙም አትነግረኝም። የምትነግረኝ ድካሜን ነው። ለምን ሪሊ የእሷ እንደሆን መሆን የምፈልገው እንዲሆን ትክክለኛ ነገር እንዲሆን ያለ ፍርሃት ትነግረኛለች። አንዳንድ ጊዜ ማናጼ ማናቸዋል የሆነ ነገር ሲያደርጉ ሚስታቸው ተቆጣቻሉ። ስትቆጣቸው ከነማረጋቸው ከነማረግ ልብሳቸው ከንግስና ልብሳቸው ጋር ነበር አብሯቸው ባለሟላቸው እንዴት ሲሉ አረፈ በላሉ ተው አንተ የምታውቀኝ ምን ብዬ አጥልቄ ከነማረጌ እሷ የምታውቀኝ አውልቄ የቤቴን ነገር የካባው ሲወልቅ ቤቴ ስኖር ስመላለስ በደንብ እሷ ምን ትለኛለች ታውቀኛለች። ከቸርች እንድትሮጪ አይደለም የተናገርኩት። አይ አም ኪዲንግ። ልጆች ለማምጣት እንደምትሄድ አውቃለሁ። 40 ደቂቃ ያክል ቆይቻለሁ። እግዚአብሔር ስሙ የተባረከ ይሆን። ስለዚህም ወገኖች አንዳንዴ በደንብ በቅርበት የሚያውቁ ሰዎች ናቸው ምናችንን የሚነግሩን ትክክለኛ ማንነታችንን የሚነግሩን። ጳውሎስ በደንብ አድርጎ ይሄንን ክሊር አድርጎ ከሰማው ነገር ተነስቶ የተሰሎንቄ ቤተክርስቲያን እንደሚያስባት እንደሚፈልጋት ያቺ የክርስቶስ ያለ ነቀፋ የሆነችን ቤተክርስቲያን ማየት ስለሚፈልግ ያንን አድርጓል። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ይብቃኝ። ሁለተኛ ተሰሎንቄ ላይ አልመጣባችሁም። እግዚአብሔር ጸጋ ጌታ ኢየሱስ ይባርካችሁ። በጣም ጊዜ ሲኖራችሁ ሁለተኛ ተሰሎንቄን ደግሞ አንብቡት። ጌታ ኢየሱስ አብዝቶ ይባርካችሁ። ክብር ለእግዚአብሔር ይሁን። በደንብ ለእግዚአብሔር ክብር ስጡ። ተሰጣችሁ የኔ ናማጻኝ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ሁላችን ቆመን እስኪ እንጸልያለን። የመከረን እግዚአብሔር የተባረከ ይሁን። አንድ ደቂቃ ያክል ለሁላችንም እሰጣለሁና እግዚአብሔር አምላክ በተናገረን ነገር ሁሉ
እግዚአብሔርን እያመሰገንን ጌታ በጠቆመን ድካማችን ደግሞ እግዚአብሔር አምላክ እንዲረዳን ጌታን እየለመንን እንጸልያለን። 1 ደቂቃ ያክል ሁሉም ሰው ይጸልያል። ሃሌሉያ። እንጸልያለን። ተስማምተን እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ ከቃልህ ስላስተማርከን እግዚአብሔር አምላኬና መድኃኒቴ ሆይ ከሰማይ ጠል በማለዳ እግዚአብሔር አምላኬና መድኃኒቴ ሆይ ምድርን እንደሚያረሰርስ እንዲሁ በቃልህ ጌታ እግዚአብሔር ሆይ ውስጣችንን ስላረሰረስክ እናመሰግናለን። እግዚአብሔር አምላካችንና መድኃኒታችን ሆይ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው እንዳለ ባሪያህ እግዚአብሔር አምላካችንና መድኃኒታችን ሆይ ደግሞ ለእግራችን መብራት ለመንገዳችን ብርሃን የሚሆነንን ጌታ እግዚአብሔር ሆይ ሕግህን ስለሰጠህን እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላካችንና መድኃኒታችን ሆይ ስለ መከርከን ምክሮች እግዚአብሔር አምላኬና መድኃኒቴ ሆይ ስለ ገሰጽከን ግሳጼዎች እግዚአብሔር አምላኬ ሆይ ስለ ጠቆምከን ድካማችን በቃልህ ስለ ጠገንከው ስብራታችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ጌታ ሆይ ደግሞ እንድትረዳን እንድታግዘን ጸጋ እንዲበዛልን ታውቀናለህ። ጌታ ሆይ እኛ ደካሞች ነን። አባት ሆይ ብዙ ልንሆን እንፈልጋለን። ጌታ እግዚአብሔር አምላኬ ሆይ ግን አንችልም። ጸጋ እንዲበዛልን በጌታ በኢየሱስ ክርስቶስም ከቃልህ ጋር መንፈስህን እንድታፈስልን በኢየሱስ ክርስቶስም እንጸልያለን። በቃልህ እንደመከርከን እግዚአብሔር አምላካችንና መድኃኒታችን ሆይ የሚያገለግሉንን እግዚአብሔር ሆይ በትጋት የሚሰሩትን እግዚአብሔር አምላኬና መድኃኒቴ ሆይ የሚመሩንን እግዚአብሔር አባት ሆይ እንዲሁ ጌታ እግዚአብሔር ሆይ ከመተቸት ይልቅ እግዚአብሔር አባታችንና መድኃኒታችን ሆይ በፍቅር የሆነ አክብሮት ስራቸውን ጌታ እግዚአብሔር ሆይ አይተን በፍቅር እንድናከብራቸው እግዚአብሔር ሆይ እንድትረዳን በኢየሱስ ስም እንጸልያለን። እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ስም ይህ እንዳይሆን የሚያደርግ እግዚአብሔር ሆይ መቀባበልን፣ መከባበርን፣ መደማመጥን እግዚአብሔር አምላኬና መድኃኒቴ ሆይ ከመካከላችን ጌታ እግዚአብሔር ሆይ የሚያጠፋ መንፈስ በኢየሱስ ስም የተመታ ይሁን። በዚህ የተነሳ በሰላም እንዳንኖር እግዚአብሔር አምላካችን ሆይ የሚገባንን እንዳንቀበል እንዳንኖርበትም እግዚአብሔር አምላካችንና መድኃኒታችን ሆይ እንቅፋት የሆነብን ነገር ሁሉ ከፊታችን እንዲነሳ በኢየሱስ ስም እንጸልያለን። ጌታ ሆይ ደግሞ በጌታ በኢየሱስ ክርስቶስ ስም ቃልህ እንዳዘዘን እግዚአብሔር ሆይ እርስ በርስ የምንመካከር እርስ በርስ እግዚአብሔር አምላካችንና መድኃኒታችን ሆይ ከስርዓት የወጡትን የምንገስጽ ፈሪዎችን የምናደፋፍር ደካሞችን የምንረዳ እግዚአብሔር ሆይ ሁሉን የምንታገስ እንድንሆን እግዚአብሔር ሆይ ቃልህ እንዳስተማረን እግዚአብሔር ሆይ እንድንኖርበት እንድትረዳን በኢየሱስ ስም እንጸልያለን። እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ ቃልህ እንደሚል ከሁሉ በላይ የሆነው ነገር ሁሉ ሆኖልናልና ሊሆን የሚችለው ነገር ሁሉ ትልቁ ነገር ሆኖልናልና ሁልጊዜ ደስ እንዲለን እግዚአብሔር አምላካችንና መድኃኒታችን ሆይ ሁልጊዜ የምናመሰግን እንድንሆን በጌታ በኢየሱስ ስም እንጸልያለን። አባት ሆይ ቃልህ እንደመከረን ደግሞ እግዚአብሔር አምላካችን ሆይ ስንዴውን ከእንክርዳድ ጋር አብረን የማንነቅል
እግዚአብሔር አምላካችንና መድኃኒታችን ሆይ ስህተት አለ ብለን ትክክለኛውንም ነገር አብረን ጌታ ለትክክለኛውም ነገር አብረን በር የማንዘጋ እግዚአብሔር አስተዋዮች እንድታረገን በኢየሱስ ስም እንጸልያለን። እግዚአብሔር አምላካችንና መድኃኒታችን ሆይ የመንፈስን እሳት አታዳፍኑ እንደሚል ቃል በጌታ በኢየሱስ ክርስቶስ ስም እሳቱን እንዳናዳፍን እግዚአብሔር አምላካችን ሆይ በተለያየ በመጥፎ ኤክስፒሪየንሶቻችን በሱ ጋይድ ተደርገን እግዚአብሔር ሆይ የመንፈስህን እሳት እንዳናዳፍን በኢየሱስ ስም እንድትረዳን እንጸልያለን። ይልቁን መንፈስን ጌታ ሆይ የሚለይ ጸጋ እንድትሰጠን በኢየሱስ ስም እንጸልያለን። ዲዘርን ማድረግ እንድንችል መለየት እንድንችል እግዚአብሔር ሆይ እውነተኛውን መለየት ማወቅ እንድንችል ከሱም ጋር ደግሞ ጌታ ሆይ መጣበቅ እንድንችል እሱን የበለጠ መናፈቅ መጠማት እንድንችል በኢየሱስ ስም እንድትረዳን እንጸልያለን። እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ስም ስለ ሁሉ ነገር ስለሰጠህን ቃል ስላበዛህልን ጸጋ ሁሉ እጅግ አድርገን እናመሰግናለን። አባት ሆይ ወንድማችንን ደግሞ ጌታ እግዚአብሔር ሆይ በዚህ ስለረዳኸው እግዚአብሔር ሆይ በውስጡ ሞልቶ የነበረውን እግዚአብሔር አምላካችንና መድኃኒታችን ሆይ ለኛ እንዲሰጠን ስለረዳኸው ጊዜውን ስላመቻቸህለት እሱም ደግሞ ጌታ ሆይ ራሱን አቬለብል አድርጎ በፊትህ በጸሎት እግዚአብሔር አምላኬ ሆይ ቃልህን በማጥናት ስለቆየ እጅግ አድርገን እናመሰግናለን። አባት ሆይ እየባረክ ባርከው እግዚአብሔር ሆይ እሱንና የእርሱ የሆኑትን ሁሉ በኢየሱስ ስም አንተ ባርክ። እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ቤቱ ትዳሩ የተባረከ ይሁን፣ ልጆቹ የተባረኩ ይሁኑ። እግዚአብሔር ሆይ የብዙዎች የትውልድ አባት አድርገው። እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ስም ከዚህ በበለጠ ጸጋ፣ ከዚህ በበለጠ አቅም፣ ከዚህ በበለጠ የአገልግሎት እድሎች እግዚአብሔር ሆይ አንተ ባርከው። እግዚአብሔር አምላካችን ሆይ ስለ ሁሉ እናመሰግንሃለን። እሱን ስጦታ አድርገህ ስለሰጠህንም ደግሞ ከፍ እናደርግሃለን። ስለ ሁሉ ተመስገን አባት ሆይ ቀሪ ጊዜያችንን ሰዓታችንን ሁሉ አንተ ባርክ። ስለ ሁሉ ክብሩ ጠቅልለን ለአንተ እንሰጣለን በጌታ በኢየሱስ ስም አሜን።